أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام وآله الأطهار خير آلي فافهم كلامي واستمع مقالي. السلام عليكم ورحمة الله تعالى وبركاته. ود وندموچنا እህቶች የሱና መልቲ ሚዲያ ባለቤቶች በዛሬው ዕለት ደግሞ ኢንሻአላህ ከነህው መግቢያችን ከአራተኛው ክፍል ላይ እንገኛለን ማለት ነው። طيب እንግዲህ በባለፈው ትምህርታችን ቆመን የነበረው ኩፍዮችና በስሪዮች ማከላቸው ላይ ትልቅ ፍጥጫ እንደሚታይ አይተናል። አሁንም በምን ይለያሉ የሚለውን አንድ ሁለት ነጥብ ወይም አንድ ነጥብ አይተናል። ብዙ ነው የሚለዩበት ነገር ግን እንደ አብነት ያየናቸው ነገሮች አሉ። ያም ይሁን ያ ነህው ወሳኝና አንገብጋቢነቱ በጣም አሃም መሆኑ ነህው ብሎ ማለት ይላሉ ለምግብ እንደ ጫው ነው። ወጥ በሚሰራበት ጊዜ ያ ወጥ ውሃ ተደርጎ ሌሎች ቅመሞች ሁሉ ተደርገው ጫው ከሌለ ወይም አሻቦ እንበለው ጫውን በለው አሻቦ እሱ ወጡ ላይ ካልተደረገ በመትበላበት ጊዜ ወይም በርበሬው ላይ ጫው ከሌለው በጣም ውሃ ነው የሚልህ። ምንም ቅመም ያለው አይመስልም። ቅቤ ብታረግ ዘይት ብታረግ ያረከውን ቅመም አርግ ጣዕሙ ላይ ጫው እስከሌለው ድረስ ጣዕም አታገኝበትም። ነህው ብሎ ማለት ለቁርአንና ለሐዲስ በዚህ ምሳሌ ይገልጹታል። النحو كالملح في الطعام ይላሉ። ነህው የሚባለው አረፍተ ነገር ውስጥ ወይም ቁርአንና ሐዲስ ውስጥ ያለው አገልግሎት ጣዕም ላይ እንዳለው ጫው ነው። እንግዲህ ጫው ሲጎል የምን ያክል ጣዕሙ እንደሚጎል ማወቅ አያዳግትም ይመስለኛል። ويفتضح فاقد النحو ነህውን ያልተማረ ሰው ብዙ ጊዜ ሲዋረድ ይታያል። በከثرة الزلل እንድልጫዎች ስተቶች ይበረክቱበታል። በጣም ይሄን መቼም እንግዲህ ላታውቁት ትችላላችሁ። ስታውቁ ብቻ ነው ልታውቁት የምትችሉት። እናም كثرة الزلل በጣም ይበዛበታል። ሙጅተሂድ የሆነ ሰው ለው جمع كل العلوم ما شاء الله በሐዲስ ሄዷል ለማለት ብዙም መቼም አያስነፋም። በተፍሲርም ሄዷል በፍቅህም ሄዷል ሉጋ ላይ የለም። እንደዛ ከሆነ ሙጅተሂድ لم يبلغ رتبة الاجتهاد ابدا لم يبلغ رتبة الاجتهاد የሙጅተሂድን ደረጃ በፍጹም አይደርስም። حتى يتقن اللغة አያችሁ حتى يعلم النحو ነህው የሚባለው የእውቀት ክፍል በደንብ እስከሚያውቅ ድረስ በፍጹም فيعرف به المعاني በነህው አማካኝነት ትርጉሞችን ሊረዳ ዘንድ በደንብ ነህው እስካላወቀ ድረስ ሙጅተሂድ ሊባል አይችልም። التي لا سبيل إلى معرفتها بغيره ያለ ነህው ምንም የማይታወቁ ትርጉሞች አሉ። ልዩነታቸው ደቂቅ የሆኑ ሉጋ ስትቀራ እንጂ ሉጋ ካልቀራህ የማታውቃቸው አሉ እና ሙጅተሂድ ሊሆን አይችልም። فرتبة الاجتهاد متوقفة على النحو على معرفة اللغة يجتهر درجة لأن تقال أنت مجتهدا متوقف على معرفتك النحو نحو لغة برنب مواقع لي يتقدمن يعني كلاوك مجتهد رني والله خطأ كاذب لا يمكن أبدا إن كان مجتهد كرتو مفتي راسه واجب نو بلنال بالفو درساجل مفتي هو نسو راسه يجب عليه أو يفترض عليه فرض عينين لأن يعلم النحو أو معرفة النحو. سلازي نحو يزهن يأكل نوع انقبقابي النتو يزهن يأكل. وذكر النحاة أن النحو لا يستغنى عنه أبدا. نحو بمن موقت للشفنا يجل من البات عندنا وقتوج كفيلو بكفيلو ሊብቃቃ ይችላል። አንዱ ከቀራህ አንዱ አብዛኛው ነጥብ እዛው ውስጥ ስለምታገኙ ሊቀር ይችላል። ነህው ግን በምንም መልኩ የሚዘጋበት የለም።
ومن جهل النحو واللغة فبضاعته مزجاه نحو ያላወቀ ሰው ሉጋን ያላወቀ ሰው ሸቀጡ ዕውቀቱ ማለት ነው የሱ ሸቀጡ ነውና ሙዝጃቱን የረከሰች ናት ለምሳሌ ሱቅ አንድ ዕቃ አቅርበህ አንተ ያቀረብከው ዕቃ በጣም የዘቀተ ከሆነ ሊገዛ የመጣው ሁሉ አይቶ አይሆንም ይያለ ጥሩ ነው የሚሄደው በአጠቃላይ ማንም ዓሊም ሉጋ ካልተማረ ነህው ካልተማረ ያ ዒልሙ ልክ እንደዛ ቃል ግን ልብ በሉ እዚህ ላይ ግን ያ ዕቃ ውድቅ የዘቀጠ መሆኑን የሚያውቀው ማን ነው የዕቃውን ምንነት የሚያውቅ ሰው ነው አያችሁ ያጨበጨበው ሁሉ ጃሂልማ ዓሊም ነው ብሎ ሊወስደው ይችላል ሰውየው አጫፋሪ ይባላል ሆያ ሆዬ የሚያስብል ማለት አሁንም ያንን ዕቃ ያላወቀ ሰው መጥቶ ይገዛል ሽፍቱም ያወቀ ሰው ግን ያ ዕቃ ውድቅ እንደሆነና የዘቀጠ እንደሆነ ትቶት ይሄዳል አይሆንም ነው የሚለው ስለዚህ ومن جهل اللغة العربية فعلمه مزجاه فبضاعته مزجاه በጣም የረከሰ የወደቀ የዘቀጠ ነው የሚሆነው هذه النقطة مهمة ينبغي معرفتها بدل للردات يمتقبع نتب تهونالش مالنا وفهمه عقيم እንደዚህ ያለው ሰውዬ ደግሞ አረዳዱ መሃን ነው አቂም መሃን ነው ማለት እንዴት ሊሆን ይመስላችኋል በተፍሲር አንተ ብትቀራ ሐዲስ ብትቀራ ሐዲስ ከባህሪው ብዙ ዕውቀቶችን ይሰጣል እስቲንባጥ ይባላል እስቲንባጥ ማለት ከአንድ አረፍተ ነገር በግራም በቀኝም በግራም በፊትም በኋላም ከላይም ከታይም አረፍተ ነገሯን ስታጠናት ሱብሃንአላህ ብዙ ሚኒንጎች ታገኛለህ ለምሳሌ ነብዩ አለይሂ ሰላቱ ወሰለም አዕጢቱ ጀዋሚዕ አልከሊም ብለዋል ምን ማለት መሰላችሁ በአጭር አረፍተ ነገር ብዙ አረፍተ ነገሮችን አስቋጥሮ የመናገር አቅም ተሰጥቶኛል ማለት ነው ኢንተርቪው አንድ አረፍተ ነገር ነው አንድ አረፍተ ነገር ላይ ብዙ ኮንሰፕት ብዙ መልእክት ያቀፉ ሐዲሶች አሉ ነህው ያልተማረና ሉጋ ያልተማረ የቀጥታ ትርጉም ብቻ ነው ይዞ የሚሄደው ፈህሙ አቂም መሃን ሆነ ማለት ያቺው የያዛትን ቃል በቃል ያለችዋን ከኡስታዙ የወሰዳትን ያችን ብቻ ይዞ መሃን ነው የትርጉም ርቢ በግራ በቀኝ ያሉትን ትርጉሞች መፍጠርና ማራባት አይችልም ይሄ ግልጽ ነው ቁርአን ብዙ እስቲንባጦች በየጊዜው አዲስ ትርጉሞች ይመጣሉ በየጊዜው የሚፈጠሩ ደሞ ክስተቶች አሉ እነዛ ክስተቶች ጋራ ቁርአን እነዛንም የሚዳሰስ ነው ፈህምቱም አዲስ ክስተት ይምጣ አዲስነቱ እንደ ሁክም እንደ ፈትዋ ለኛ እንደ ጀህላችን እንጂ እንደ ቁርአን ግን አይደለም እንደ እስልምና አይደለም እስልምና ከመጀመሪያው እስከ መጨረሻው ድረስ ያሉት የሚፈጠሩ ነገሮች ሁክማቸው ምን እንደሆነ ሁሉንም ያቀፈ ነው የነዛን የሚያቀው ማን ነው ሉጋን በደንብ የተረዳ ሰው ነው የሚያቀው ምክንያቱም በትርጉም ስለማይገደብ على فهم السلف كفسر በኋላ ያንን ተያይዞ قياسም ይባላል ሙማሰላም ይባላል እዛ ያስገባ ሁክምን የሚሰጠው እሱ ነው ስለዚህ ፈህሙ አቂም መሃን እንዳይሆን በደንብ የማራባቱ አቅም እንዲገኝ ሉጋ መማር ወሳኝ ነው ማለት ነው طيب قال وفهمه عقيم ومن اتقن وبرز ግን ነሁን በደንብ የተማረ በዛም ላይ የዘለቀ ሰው فهو من اصحاب السبق ከደረጃ ባለቤቶች ነው የሚሆነው በደንብ ያወቀ ሰው ይሄ ግልጽ ነው ሱብሃንአላህ ሉጋን በደንብ ቀርተህ አንተ ብዙ ኪታቦችን በራስ ተቀራጫዋል በራስ ምክንያቱም መሳሪያ ይዘሃል ምሳሌ ልስጣችሁ አንድ ጥልቆ በደንብ ባስለህ አዲስ ተሰርቶ ተስሎ ይዘህ ጫካ ገብተህ የፈለግከውን ነገር ነው የምትቆርጠው የፈለግከውን ስለት ነው ዱልዷማ አይደለም አልቆርጥም አይልህም በደንብ ነው የምትቆርጥበት
ቋንቋንም በደንብ የተማረ ሰው ቁርአንና ሐዲስ ላይ ገብቶ በደንብ ነው የሚፈተፍተው هذا هو طيب ስለዚህ ነህው የሚባለው የዚህን ያክል ቦታ ያለው ነው يقول الشاعر عند ገጣሚ እንዲህ ይላል احبب النحو من العلم فقط علምን በደንብ አድርገህ ነህውን በደንብ አድርገህ ውደድ ከእውቀቶች ውስጥ ይላል احبب النحو من العلم ከእውቀቶች ውስጥ ሁሉ ነህውን ልትወደው ይገባል ይላል فقد يدرك المرء به اعلى الشرف አንድ ሰው ቋንቋ በመማሩ አማካኝነት ትልቅ ደረጃ ይደርሳል ሱብሃንአላህ ያልተማሩ ሰዎች እንዴት እንደሚፈሩት ካወቁ አንተ የቋንቋ ሊቅ ነህ መባልን ታወቁ ቋንቋ የማያውቀው ኹጥባ ለማድረግ እዛ መኖርህን ካወቀ በጣም ነው የሚሳቀቀው በጣም ይፈራል ግን መፍራት አይደለም ይሄ እነሱ መፍራት ትክክል ነው ማለት አይደለም ግን ይዝን ያክል ደረጃ ያሰጣል ሽፍቶም እሱም ግን ከመፍራት መማር ያ ሰው ያለበትን ደረጃ ለምን እሱ አይደርስም አትማር ብሎ ይከለክለዋል ለምን አይደርስም እሱ ኹጥባ ትልቅ ደረጃ ደርሷል ተምሮ ያንንም እሱ መያዝ አለበት ስለዚህ ተመሳቀቅ ተምሮ የሱን ደረጃ ማግኘት ነው የሚሻለው ግን ደረጃ ማሰጠቱ በጣም ግልጽና واضح ነው ከዛ ሁሉ አልፎ ተርፎ ቁርአንና ሐዲስን ስትቆርጥበት ተዚህ በለጠ ደረጃ ምንም የለም طيب انما النحو في مجلسه نحو የሚባለው የእውቀት ክፍል አለ كشهاب ثاقب بين السدف ከጨለማ መሐከል ቦግ ብሎ እንደሚሄደው ከዋክብት ነው ሁሉም ነህው ካላወቀ እንደ ጨለማ ወሰደውና አንድ ነህውያ ካለች ቦግ ብላ ትሄዳለች ማለት እንደበህቱ سبحان الله يخرج القرآن من فيه كما قرآن كأندبته يوتعل بهولت አይነት ሲተረጉመው እዚሁ ላይ انتبهوا እዚሁ ላይ من فيه አለ من فيه ምንድነው በጣም ብዙ ሰው ይደናገራል እንደዚህ አይነት አረፍተ ነገር ላይ من فيه ከሱስት فيه ማለት እዚህ ቦታ ላይ አፍ ማለት ነው አፍ አንደበት ማለት فم ማለት ነው شفتم الشراسة تحتاج إلى النحو لذلك في حديث سعد بن أبي وقاص يقول النبي عليه الصلاة والسلام حتى ما تضعه في امرأتك صدق أسنيروت في هلت في من دنو في عنده لا تفات على له عنده هلت في من يرجال الزجال هذا من الجهل حديث اللي فيك أوكون إيش هذا هلت تنيته في عف مالتنا የመጀመሪያይቱ ፊ حرف الجر ነች እናም ወሳኝ ነው ኢንሻአላህ ካፍታ በኋላ ምን ሞላ ነው የሚሆነው ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام وآله الأطهار خير آلي فافهم كلامي واستمع مقالي كافتا بهلا تملسل متنا إن شاء الله تعالى يقول يخرج القرآن من فيه كما قرآن كعفو يوتعل كما تخرج الدرة من بين الصدف لك اللوليت ورقوا مالتنا كما الشجوان دمتوتاو قرآنم بنحو يتعجب بقوانقوا يتعجب أوتات وهم أنغاغر سيوتا لك اللوليت سبحان الله ميغير ما مساسل لول ورق ተመሸፈኛው እንደመውጣቱ ሰደው ምን ማለት ነው ነህው ሉጋ የሚባለው ነገር ልክ የወርቅ የሉሊቱ እንትን ነው መያዣ ዕቃ ነው ያቺ ዕቃ ስትወጣ በጣም ቆሻሻ እንዳይነካት በደንብ ተጠብቃ በጨርቅ ራሱም ያወጣሉ ወርቋን ሲያወጡ እንዳትበላሽባቸው ንጹህ ጨርቅ ይዘው እንዳትበላሽ ቁርአንም ሲወጣ ዳዕዋ ስታረግ ስታስተምረው ስትቀራው በነህው የታጀበ ሲሆን ልክ እንደዚህ ነው በቋንቋ የታጀበ ሲሆን ልክ እንደዚህ ነው اظن فهمتم ተረዳችሁ ይመስለኛል እንደምረዳው سبحان الله ስለዚህ እዚህን ያክል ነው ነህው ቦታው አገልግሎቱ ويقول شاعر آخر قال النحو يبسط من لسان الألكني ዲዳ የሆነችን ምላስ ይፈታታታል ነህው አለ ይሄ በጣም ትክክል ነው በተለይ አጀሞች ላይ አንተ በአማርኛ ነው ተወለድከው አባትህ አማርኛ እናትህ አማርኛ ወይ ኦሮሞኛ ነው ወይ ስልጤኛ ነው ወይ ወራጌኛ ነው አረብኛ አታውቅም በፍጹም
ግን ቋንቋው ላይ ገባ ብለህ ነህው በደንብ ስትማር ራሴን ልለውጥ የምትል ከሆንክ አረበኛውን እንደው በደንብ እየፈለጥክ ነው የምትናገረው በደንብ አድርገህ አየህ በሌላ ቋንቋ የታሰረውን አንደበት ፈታታው ማለት ይሄ ነው ዲዳ ነበር ለአረበኛው ዲዳ ነን እንደ ቋንቋችን አንፃር ያንን ዲዳነታችንን بتنتن يدركوا النحو مالتنا والمرء نكرمه إذا لم يلحني عليه عند سول الناكبرو من نجلو يالغلط أجزي يالتساسات أجزي ناكبرو عليه كتساسات مدرك هاي ستو بوتا يازن نلو عليه مالت واضح وإذا طلبت من العلوم أجلها كعلموش تقمو تلك علم من دنو بلا متفلك كهنا فأجلها منها مقيم الألسني كعلموشي بتأم تلكو مقيم الألسني ملاسني ميستكاكل عندبتني مياربو ملاسن بدن باتركو يميارب له السنو السنو علم النحو يبالال بنقراتش لي علم النحو بيتشابكي عدلم كهم بفتمنا عن سجارلوي علم النحو لا يكون كافيا لابد أن تكون صرفيا أيضا ولا بد أن تكون أديبا مهون بأدب لا يمهدم بتأم أسفل لاقي نو مالنا وقد ذكر العلماء علماء الإسلام يعني السوث نقر الله من يلالو أن معرفة اللغة والإعراب أصل لمعرفة الحديث وغيره لغان ماوك إعراب ماوك مسارتنا إعراب بدن بارغو ماوك لغان بدن بارغو ماوك حديث لما ردت مسارة السنو بلو أنستوال مالنا لا من كتب على لورود الشريعة المطهرة بلسان العرب شريعة بعربية يمتى والله عز وجل متوتال شريعة مردات من نفلك هنا دمو يهو علم اللغة علم مارم بدعانو عياز فلقم كتب على دقمو شريعة هنم على وكوم نميونو نقارو وتأتينو دائما نقر عدل سلازي علماء شيهم بلوال وذلك لأن الشريعة المباركة عربية يا شريعة هجوش بعربية عرفت نقرني متوت قرآن حديث بالنصد فمن أراد تفهمها فمن جهات لسان العربي يفهم مردات يفلق سو يا عربية قوانقوا كمردات يوسد المالن ولا سبيل إلى تطلب فهمها من غير هذه الجهة إيهن دقمو مواق ما نما يتشلم نحونا لغان سايمار زنبلو كهدا تقما بيسنم يهونو قديه እነዚህ ነገሮች ወሳኝ ነጥቦች ናቸው በአጠቃላይ እስካሁን ያየናቸው ከመጀመሪያ ክፍል ጀምሮ እስከ አራተኛው ክፍላችን እንደዛሬው እስከ ዛሬው ክፍላችን ድረስ ያየናቸው በአጠቃላይ ሙቀድመተ العلم የሚለው ላይ የሚሽከረከሩና የሚያጠኑ ናቸው ከዛ የምንጀምረው ኪታብ ከነህው ውስጥ ደግሞ ለብቻው ስም አለው ነህው ማለት የፈኑ ወይም የእውቀቱ ዘርፍ ስም ነው የእውቀቱ ዘርፍ ስም ነው ነህው ማለት ይሄ ነው ከውስጡ ብዙ ኪታቦች አሉ አጀሩሚያ አለ فلله الحمد والشكر تخلصنا منها ተምረን ጨርሰናታል ان شاء الله በዚሁ ሐለቃ ማለት ነው ይሄው ደግሞ ዛሬ የምንጀምረው ሙልሐቱል ኢዕራብ ይባላል ሙልሐቱ አልኢዕራብ ان شاء الله ትርጉሙን አሁንም የምናይ ነው የሚሆነው طيب ከዛ አለፍ ብሎ ደግሞ እንደ ነዝም እንኳን አልፍየቱ ኢብኑ ማሊክ አለ ከዛ በታች ግን አሉ ነثሮች ነዝም ያልሆኑ ከሽፉ النقاب የሚባል አለ ፈዋኪሁል ጀኒያ የሚባል አለ ለምሳሌ በአገራችን እንደሚቀራው እንደ ተርቲቡ መጀመሪያ ጀሩማ ትቀራለች ሲቀራ ደግሞ ከኢዕራብ ጋር ነው ከኢዕራብ ጋር ማለት ምንድነው ቃል በቃል በመተርጎም ብቻ ሳይሆን ቃል በቃል በመተርጎም ብቻ ሳይሆን እያንዳንዷ አረፍተ ነገር ዲስክራይብ እየተደረገች ኢዕራቧ ምንድነው ወይም ተጥቢቅ እየተደረገ በተግባር እየታየ ማለት ነው ኢዕራብ አለ መትን አለ ተርጀማና ኢዕራብ የሚባል በዛ መልኩ ነው የመጀመሪያ ጀሩማ ትሆናለች በሁለተኛ ሙልሃ ይሆናል ሁለታቸው ኢዕራባይን በመባል ይታወቃሉ ሙልሃቱል ኢዕራብና አጀሩሚያ ኢዕራባይን ይባላሉ ማለት ምንድነው በኢዕራብ በተግባር የሚቀሩ ኢዕራብ እየተደረጉ እየተዓረቡ የሚቀሩ ኪታቦች ማለት ነው
ከዛ በኋላ በአገራችን አካሄድ ነው እየተናገርኩ ያለሁት ከሽፈ ኒቃብ ይቀራል። ከሽፈ ኒቃብ ማለት የሙልሐቱል ኢዕራብ ሸርሕ ወይም አብራሪ ነው። ሙልሐቱል ኢዕራብ ከውስጡ ትገኛለች፣ ያብራራል። እያንዳንዱ አረፍተ ነገር እየፈታ መጨመር ያለበትን እየጨመረ ይሄዳል። የሙልሐቱል ኢዕራብን ሸርሕ በምናነሳበት ጊዜ ልናነሳው እንችላለን ኢንሻአላህ። طيب ከዛ ፈዋኪሁል ጀንያ የሚባል አለ። ፈዋኪሁል ጀንያና ከሽፈ ኒቃብ አንድ ሰው ነው ሙአሊፋቸው። ፈዋኪሁል ጀንያ የሚባለው ደግሞ ሙተሚመቱል አጀሩሚያ የምትባል ኪታብ አለች። አጀሩማ ላይ ተጨምሮ የተጻፈች ኪታብ አለች። እሷ ላይ ነው የሚያጠነው። ፈዋኪህ እሷን በደንብ አድርጎ ይሸርሐል፣ ያብራራል ማለት ነው። ከዛ በኋላ ወደ አልፍየቱ ኢብኑ ማሊክ ይሄዳል። አልፍያ እንግዲህ ትልቅ ኪታብ ነው። አልፍያ በደንብ ከገባው፣ አልፍያ በደንብ ከቀራ ነሑ ገባው ማለት ይቻላል። በደንብ አጥንቶ በደንብ አድርጎ ከተረዳ ማለት ነውና በዛሬው ዕለት የምንጀምረው ኪታባችን ሙልሐቱል ኢዕራብ ይባላል። ወይ ወደፊት ምናልባት ማብራሪያው ላይ ወደፊት ካለው ክፍለ ትምህርታችን ሊሆን ይችላል። ግን ስሙ ሙልሐቱ አልኢዕራብ ሙልሐቱ አልኢዕራብ ይባላል። አንዳንድ ኪታቦች ላይ ሙልሐቱል ኢዕራቢ ወሰንኸቱል አዳቢ ብለው የሚጨምሩ ሰዎች አሉ። የኢዕራብ ተጣፋጭ ማለት ነው። ሰንኸቱል አዳብ የአደብ የዕልመል አደብ ደግሞ መሰረት። ሰንኻ ማለት ይሄ ነው። አለበለዚያ አብዛኛው ሙልሐቱል ኢዕራብ የሚል ስያሜ ብቻ እንጂ ሰንኸቱል አዳብ የሚለውን አይጨምሩም። አንዳንዱ ኑስኻ ላይ ግን ይህንን እናገኛለን። ሙልሐ የሚለው ቃሉን ስንመለከተው ሙልሐ አላ ወዝኒ ፉዕለህ በሚለው የመጣ ነው። ኢስመል መፍዑል ይባላል። ኢስመል መፍዑል ከሱርዓቲ ወልሙድገቲ። ሙድጋ ማለት መምዱግ ማለት ነው። ሱርዓ መስሩዕ ማለት ነው። እስመል መፍዑል ፉዕለት ባለው ፎርሙላ ወይም ቅርጽ ሊመጣ ይችላል። ዱሕካ ለምሳሌ ይባላል። መድሑክ አለይህ ማለት ነው። ዱሕከቱን ማለት ፉላኑ ዱሕከቱን ማለት የተሳቀበት ነው ለማለት ነው። ሳቂ ነው ሳይሆን የተሳቀበት ነው ለማለት ኦብጀክትን ያሳያል ለማለት ነው ፉዕለት። ስለዚህ ሙልሐቱል ኢዕራብ ማለት ከኢዕራብ ተጣፋጭ የሚጣፍጥ የሆነ ኢዕራብ ነው። ይሄ ኪታብ ነው፣ ጣፋጭ ነው። አዎ በጣም ነው የሚጣፍጠው። በጣም ለቋንቋ ባለቤት ምንነቱን ለሚያውቅ ሰው ይጣፍጣል፣ ለማያውቅ ግን ይተፋዋል። ልክ ማርነቱን የማያውቅ ሰው አለ፣ ሲበላ እንደዛ ነው ነገሩ። ገብተህ እየው ነው፣ ሌላ ነገር የለውም። ለማንኛውም طيب ስለዚህ ሙልሐ ማለት ተጣፋጭ ማለት ይሆን على وزن فعلا የመጣ ነው። መፍቱህ ከሆነ ከተሐረከ ፉዓለት ሊሆን ይችላል። ዱሐከት እንደምንለው የዛን ጊዜ እስመል መፍዑል መሆኑ ቀርቶ እስመል ፋዒል ይሆናል። اسم الفاعل بمعنى ضاحك ضحكة كالك بمعنى ضاحك يونال مبالغة ما لو يالو سويش يتفهم. كذلك همزة اللمزة إلى المثال القرآن همزات مالت فعالات نو مفتوح نو بمعنى حامز نو سويشن أكم يارق ميوغا مالت باينو ميهون بمنو باندبتو لمزة من دزينو كقرآن وش لمثال همزة بيهون بسكون الميم ሉምዛ ቢሆን ትርጉሙ እስመል መፍዑልን የሚያሳይ ትርጉም ነው የሚሆነው። አያችሁ። ስለዚህ ሙልሐቱል ኢዕራብ ማለት ከኢዕራብ ተጣፋጮች ማለት ነው ትርጉሙ። ቃል በቃል የኪታቡ ስም ትርጉም ስንወስደው ይሄ ነው የሚሆነው። ከዛ በኋላ እቺን ኪታብ ማን ነው የጻፋት ነው፣ ሰውየው ማን ነው? ይሄም መታወቅ ያለበት ነገር ነው። ከዛ ሙቀዲማ ደግሞ ሙቀዲመተል ዒልም ብናይም ሙቀዲመተል ኪታብ የሚባል ደግሞ አለ። ሙቀዲማ ለሁለት ይከፈላል። ሙቀዲመተል ዒልም እስካሁን ያለው ክፍላችን ላይ አይተናል አልহামዱሊላህ። ሙቀዲመተል ኪታብ ደግሞ አለ። ሙቀዲመተል ኪታብ ሙሰንፊው ማን ነው የሚለውን በአላህ ፍቃድ በሚቀጥለው ደርሳችን የምንመለከተው ይሆናል። አላሁ ዐዘ ወጀል በሰላም ያደርሰን እያልኩኝ የዛሬውን ደርስ السلام عليكم ورحمة الله تعالى وبركاته. أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام
وآله الأطهار خير آلي فافهم كلامي واستمع مقالي